አብዛኛው ሰው ቅዝቃዜን ሁልጊዜ ምግቦችን አስተማማኝ፣ ንጹህና ትኩስ ያደርጋል ብሎ ስለሚያምን ማንኛውንም ከገበያ የሸመተውን ነገር በቀጥታ ፍሪጅ ውስጥ መክተትን እንደ ትልቅ የጤና ልማድ አድርጎ ይወስደዋል። ነገር ግን አንዳንድ ምግቦች ፍሪጅ ውስጥ ሲቀመጡ ጥቅማቸውንና ጣዕማቸውን ከማጣታቸው በላይ በውስጣቸው በሚፈጠረው ፈጣን ኬሚካላዊ ለውጥ ምክንያት ለጤናችን እጅግ አደገኛ ወደሆነ መርዝነት ሊቀየሩ እንደሚችሉ ያውቃሉ? ብዙዎቻችን ሁሉን ነገር ፍሪጅ ውስጥ በማስቀመጥ የተሻለ ጥበቃ ይመስለናል። ነገር ግን ቅዝቃዜ የምግብ ሴሎችን በቀጥታ በማጥቃት ውድ የሆኑ ንጥረ ነገሮችን በማጥፋትና ለባክቴሪያ መራቢያ የሚሆን ምቹ እርጥበትን በመፍጠር ጤናችንን አደጋ ላይ የሚጥሉ 11 አስገራሚ ምግቦች አሉ። ስለዚህ በዛሬው የጤና ትምህርታችን በፍጹም ፍሪጅ ውስጥ ሊገቡ የማይገቡ 11 ምግቦችን ለምን መቀመጥ እንደሌለባቸው፣ ከጀርባው ያለው የሳይንስ እውነታና በትክክል የት ቢቀመጡ ለጤናችን ጠቃሚ እንደሚሆን በስፋት የምናይ ይሆናል። በተለይ ቁጥር 4 ላይ የምነግራችሁ ምግብ በየቀኑ ያለ ጥንቃቄ ፍሪጅ ውስጥ የምናስቀምጠው ነገር ግን ሳናውቀው የካንሰር አምጪ ውህዶችን የምናመርትበት ትልቅ ስህተት ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ይህ ጠቃሚ መረጃ ለብዙዎች ደርሶ የሰዎችን ሕይወት እንዲታደግ ቪዲዮውን ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አባል ይሁኑ። ፍሪጅ በአግባቡ ጥቅም ላይ ሲውል በኩሽና ውስጥ ካሉ ትልቁ የምግብ ደህንነት መጠበቂያ መሳሪያዎች አንዱ ይሆናል። ነገር ግን በትክክል ጥቅምና ጉዳቱን ለይተን ስናውቅ ብቻ ነው ጤናችንን የሚጠብቀው። ፍሪጅ የተሰራው ቶሎ በሚበላሹ ምግቦች ውስጥ በተለይ ከፍተኛ እርጥበትና ፕሮቲን ባላቸው እንደ ስጋ፣ ወተትና እንቁላል ባሉ ምግቦች ላይ የባክቴሪያ እድገትን ለመግታት ነው። ይሁን እንጂ ብዙ ተፈጥሯዊ ምግቦች በተፈጥሯዊ ይዘታቸው በቤት ሙቀት ውስጥ ብቻ እንዲቆዩ ሆነው የተፈጠሩ ናቸው። ለእነዚህ ምግቦች ቀዝቃዛና እርጥበታማን አካባቢ ስናዘጋጅላቸው በውስጣቸው ያለውን የተፈጥሯዊ ኬሚካላዊ ሂደት እናበላሸዋለን። ይህ ደግሞ የጣዕም መጥፋትን፣ የሴሎች መበላሸትን፣ በፍጥነት መበስበስንና ከባድ የምግብ ብክነትን ያስከትላል። የትኞቹ ምግብ ከፍሪጅ ውጭ መሆን እንዳለባቸው በሳይንስ መንገድ መረዳት ቅዝቃዜን እንደ ብቸኛ መፍትሄ ከማየት ያድናል። አሁን ወደ ዝርዝሩ እንግባ። አንደኛ፣ ሙዝ። ሙዝ ገና አረንጓዴ ወይም ቢጫ ሆኖ ሳለ በፍሪጅ ውስጥ በፍጹም መቀመጥ የለበትም። የፍሪጅ ቅዝቃዜ ሙዝ በተፈጥሮው እንዲበስልና ጣፋጭ እንዲሆን የሚያደርጉትን የሴሉላር ኢንዛይሞች ስራ ሙሉ በሙሉ ያቆማል። በዚህ በቅዝቃዜ ጥቃት ምክንያት የሙዙ ውስጠኛው ክፍል ሳይበስል ጠንካራ ሆኖ ሳለ ውጫዊው ልጣጩ ግን በጣም በፍጥነት ወደ ጥቁርነት ይቀየራል። ይህ የልጣጩ ቀለም መቀየር የመብሰል ምልክት ሳይሆን ፍራፍሬው ለከፍተኛ ቅዝቃዜ የሚሰጠው የመበላሸትና የሴሎች መሞት ምላሽ ነው። ሙዝ በቤት ሙቀት ውስጥ ሲቀመጥ ቀስ በቀስ እየበሰለ አሚኖ አሲዶች ወደ ተፈጥሯዊ ስኳርነት ይቀየራሉ። ይህም መዓዛቸውን ይጨምራል። ፍሪጅ ግን ይህንን ጠቃሚ ሂደት ያበላሸዋል። ሙዝ በጣም በስሎ እንዳይላላ ለማዘግየት ብቻ ካልሆነ በቀር መደበኛው ሙዝ በቀጥታ የፀሐይ ብርሃን ራቅ ባለ የቤት ሙቀት ውስጥ ማስቀመጥ ምርጡ ምርጫ ነው። ሁለተኛ፣ ቲማቲም። ብዙዎቻችን ቲማቲም እንደገዛን ፍሪጅ ውስጥ መክተት ልማዳችን ነው። ነገር ግን ቲማቲም ፍሪጅ ውስጥ ሲቀመጥ ከትኩስነቱ ይልቅ ዋና ጣዕሙንና ንጥረ ነገሩን ያጣል። ሳይንሳዊ ጥናቶች እንደሚያሳዩት ከ12 ዲግሪ ሴንቲግሬድ በታች የሆነ የፍሪጅ ቅዝቃዜ በቲማቲም ውስጥ ያሉትን ስስ የህዋስ ሽፋኖች ይሰባብራል። ይህ ደግሞ ቲማቲሙ ያንን ልዩ መዓዛና ጣዕም እንዲያገኝ የሚያደርጉትን ተለዋዋጭ ውህዶች ወይም ቮልታይል ኮምፓውንድስ እንዳይመረቱ ሙሉ በሙሉ ያግደዋል። በፍሪጅ ውስጥ የቆዩ ቲማቲሞች ይዘታቸው ይበላሻል፣ የውሃ መልክ ይይዛሉ እና ሲመገቡ ውሃ የሚል ጣዕም አልባ ይሆናሉ። ቲማቲም የተፈጥሮ ጣዕሙንና አንቲኦክሲዳንቶችን እንዲጠብቅ ከተፈለገ በቤት ሙቀት ውስጥ ቂጡን ወይም ግንዱን ወደ ታች በማድረግ ማስቀመጥ ይገባል። ይህ አቀማመጥ እርጥበት በቅጠሉ በኩል ቶሎ እንዳይወጣ ይከላከላል። ሶስተኛ፣ ቀይ ሽንኩርት። ያልተላጠ ሙሉ ቀይ ሽንኩርት በፍጹም ፍሪጅ ውስጥ መቀመጥ የለበትም። ፍሪጅ በውስጡ ከፍተኛ እርጥበትን አምቆ የሚይዝ በመሆኑ ሽንኩርት ይህንን እርጥበት በመምጠጥ እንዲላላ፣ እንዲሻግትና ያለ ሰዓቱ እንዲበቅል ያደርገዋል። ከዚህም በላይ የፍሪጅ ቅዝቃዜ በሽንኩርቱ ውስጥ ያለውን ውስብስብ ስታርች ወደ ቀላል ስኳርነት ይለውጠዋል። ይህም ሽንኩርቱ ሲበስል በቀላሉ እንዲለሰልስና መጥፎ ሽታ እንዲያወጣ ያደርገዋል። ሽንኩርት ረጅም ጊዜ እንዲቆይ የአየር ዝውውር ይፈልጋል። ስለዚህ ደረቅ፣ ቀዝቀዝ ያለና ጨለማ ቦታ ላይ በአየር ማናፈሻ ቅርጫት ውስጥ ማስቀመጥ ትክክለኛ መንገድ ነው። ነገር ግን አንድ ጊዜ ሽንኩርቱን ከከተፍነው በኋላ ባክቴሪያ እንዳይባዛበት አየር በማያስገባ ዕቃ እሽጎ ፍሪጅ ውስጥ ማስቀመጥ ግዴታ ነው። አራተኛ፣ ድንች። ይህ እጅግ በጥንቃቄ ሊታይ የሚገባውና ብዙዎቻችን የምንሳሳትበት ትልቅ ስህተት ነው። ድንች በፍጹም ፍሪጅ ውስጥ መቀመጥ የለበትም። የፍሪጅ ዝቅተኛ ቅዝቃዜ በድንች ውስጥ የሚገኘውን ስታርች ወደ ግሉኮስና ፍሩክቶስ ስኳርነት በፍጥነት ይለውጡታል። ይህ ሂደት ሎው ቴምፕሬቸር ስዊኒንግ ይባላል። ድንቹ ፍሪጅ ውስጥ ቆይቶ ወደ ስኳርነት ከተቀየረ በኋላ በከፍተኛ ሙቀት ስንጠብሰው ወይም ለምሳሌ ቺፕስ ስንሰራ ይህ ስኳር አሚኖ አሲድ ከሆነ አስፕራጂን ጋር ኬሚካላዊ ምላሽ በመፍጠር አክሪላማይድ የተባለ እጅግ አደገኛ ኬሚካል ይመረታል። አክሪላማይድ በዓለም የጤና ድርጅት ጥናቶች መሰረት ካንሰር የመቀስቀስ ከፍተኛ አቅም ያለው መርዛማ ውህድ ነው። ስለዚህ ድንች በረዶ ቤት ወይም ፍሪጅ ውስጥ ሳይሆን ቀዝቀዝ ባለ ጨለማ ክፍል ውስጥ ከአየር ዝውውር ጋር መነጠል አለበት። ሌላው ትልቁ ስህተት ድንች ከቀይ ሽንኩርት ጋር አብሮ ማስቀመጥ ነው። ሽንኩርት የሚለቀው ጋዝ ድንች ቶሎ እንዲበሰብስና እንዲበላሽ ያደርገዋል።
አምስተኛ ነጭ ሽንኩርት። ልክ እንደ ቀይ ሽንኩርት ሁሉ ነጭ ሽንኩርት ለፍሪጅ ቅዝቃዜና እርጥበት የሚሰጠው ምላሽ እጅግ አስገራሚ ነው። ነጭ ሽንኩርትን ፍሪጅ ውስጥ ስናስቀምጠው በውስጡ ያለው የተፈጥሮ የሙቀት መለኪያ ይዛባና ልክ የክረምት ወቅት አልፎ የጸደይ ወቅት የመጣ ይመስለዋል። ይህ ደግሞ ነጭ ሽንኩርቱ ያለ ሰዓቱ እንዲበቅል ያደርገዋል። በዛ ላይ በፍሪጅ ውስጥ ያለው ከፍተኛ እርጥበት በነጭ ሽንኩርቱ ስስ ሽፋኖች ስር ተከማችቶ ሳይታወቅ በፈንገስ ወይም በሻጋታ እንዲጠቃ ያደርገዋል። ይህ ሻጋታ አንዳንድ ጊዜ ውጫዊ ልጣጩ ላይ ሳይታይ ውስጡን ጎማ መሰል በማድረግ ይዘቱንና ኃይለኛ የተፈጥሮ የመፈወስ ኬሚካሉን አልሲን ያጠፋዋል። ነጭ ሽንኩርት በራሱ ውጫዊ ደረቅ ሽፋን አማካኝነት ራሱን ከውጭ አየር የመጠበቅ አስደናቂ ተፈጥሮ አለው። ስለዚህ ምርጡ አቀማመጥ ደረቅ አየር የሚገባውና መካከለኛ የቤት ሙቀት ባለው ቦታ ላይ ማስቀመጥ ነው። ልክ እንደ ቀይ ሽንኩርት ሁሉ ሙሉ በሙሉ የተላጠ ወይም የተከተፈ ነጭ ሽንኩርት ካለን ባክቴሪያ እንዳይወረው ግዴታ ፍሪጅ ውስጥ አሽጎ ማስቀመጥ ያስፈልጋል። ስድስተኛ ዳቦ። ብዙዎቻችን ዳቦ ሳይበላሽ ወይም ሳይሻግት ረጅም ጊዜ እንዲቆይልን በሚል እምነት ፍሪጅ ውስጥ እንከታለን። ነገር ግን ይህ ትልቅ ስህተት ነው። ምክንያቱም ዳቦ ፍሪጅ ውስጥ ሲቀመጥ ከወትሮ በበለጠ ፍጥነት ይደርቃል። ከጀርባው ያለው ሳይንስ እንዲህ ነው። በዳቦ ውስጥ ያሉት የስታርች ሞለኪውሎች በውስጣቸው የተወሰነ እርጥበት ይዘው ነው የሚገኙት። ዳቦው የፍሪጅ ቅዝቃዜ ወይም ከዜሮ በላይ ያለ ዝቅተኛ ሙቀት ውስጥ ሲገባ እነዚህ የስታርች ሞለኪውሎች ክሪስታል በመሆን ወይም የመድረቅ ሂደት ያጋጥማቸዋል። ይህ ሂደት እርጥበቱ ከዳቦ ሴሎች ውስጥ በፍጥነት ወጥቶ እንዲተን ያደርገዋል። በዚህ ምክንያት ዳቦ ትኩስነቱን አጥቶ ይበልጥ እንዲጠነክርና እንዲሰባበር ያደርገዋል። ዳቦ ለአጭር ጊዜ ወይም ከ2 እስከ 3 ቀን ለማቆየት በቤት ሙቀት ውስጥ በደንብ በታሸገ ዕቃ ወይም በዳቦ ማስቀመጫ ሳጥን ማቆየት ይመረጣል። ነገር ግን ለሳምንታት በደህና ለማቆየት ከፈለግን ፍሪጅ ውስጥ ሳይሆን በቀጥታ ፍሪዘር ወይም በረዶ ቤት ውስጥ ማስቀመጥ ይገባል። በረዶ ቤት ውስጥ ያለው ከፍተኛ ቅዝቃዜ የስታርች ሞለኪውሎችን ይዘት ሳይቀይር እርጥበቱን እዚያው በረዶ ሰርቶ ስለሚይዘው ዳቦውን አውጥተን ስናሞቀው ወደ ቀድሞ ትኩስነት ይመለሳል። ሰባተኛ ማር። ማር በፍጹም ፍሪጅ ውስጥ ቦታ የሌለው ድንቅ የተፈጥሮ ስጦታ ነው። ማር በተፈጥሮ እጅግ ዝቅተኛ የእርጥበት መጠንና ከፍተኛ አሲዳማነት ያለው በመሆኑ ባክቴሪያዎችና ተህዋሲያን በውስጡ ኑረው ሊባዙ ቀርቶ ለአፍታ እንኳን ሊቆዩ አይችሉም። ስለዚህ ማር ሳይበላሽ ለዘመናት የመቆየት ተፈጥሯዊ ብቃት አለው። ማርን ፍሪጅ ውስጥ ማስቀመጥ ግን በውስጡ ያሉትን የተፈጥሮ ስኳሮች ግሉኮስና ፍሩክቶስ እንዲረጋጉና ክሪስታል እንዲሆኑ ያደርጋቸዋል። ይህ ደግሞ ማሩ እንዲወፍርና እንዲጠነክር እና ከማንኪያ ላይ በቀላሉ የማይወርድ ድንጋይ መሰል ይዘት እንዲኖረው ያደርገዋል። ምንም እንኳን ይህ ለውጥ ማሩን ወደ መርዝነት ባይቀይረውም የተፈጥሮ መዓዛውና አጠቃቀሙን ግን በእጅጉ ያበላሸዋል። ማርን ለማስቀመጥ ምርጡ መንገድ አፉ በደንብ የታሸገ ንጹህ ዕቃ ውስጥ አድርጎ በቀጥታ የቤት ሙቀት ውስጥ ከፀሐይ ብርሃን አርቆ ማስቀመጥ ነው። ካጋጠማችሁና ማራችሁ ከቀዘቀዘ ደግሞ ዕቃውን ለብ ባለ ውሃ ውስጥ ለተወሰነ ደቂቃ በማቆየት በቀላሉ ወደ ቀድሞ ፈሳሽነት ይዘቱ መመለስ ይቻላል። ስምንተኛ የወይራ ዘይትና ሌሎች የምግብ ዘይቶች። የወይራ ዘይት፣ የኮኮናት ዘይትና ሌሎች የተፈጥሮ ምግብ ዘይቶች በፍጹም ፍሪጅ ውስጥ መቀመጥ የለባቸውም። ዘይቶችን ፍሪጅ ውስጥ ስናስቀምጣቸው ቅዝቃዜው በውስጣቸው ያሉትን ጠቃሚ ፋቲ አሲዶች በማቀዝቀዝ እንዲወፍሩ፣ እንዲደክሙ ወይም ልክ እንደ ቅቤ እንዲረጉ ያደርጋቸዋል። ይህ ለጤና ቀጥተኛ አደጋ ባይኖረውም የዘይቱ ስስ ይዘት ወርቃማ መልክና ዋና ጣዕሙን ሙሉ በሙሉ ያሳጣዋል። ዘይቶች የሚበላሹትና የአንቲኦክሲዳንት ጥቅማቸውን የሚቀንሰው በከፍተኛ ሙቀት በቀጥታ የፀሐይ ብርሃንና ከኦክሲጅን ጋር በመገናኘት እንጂ በመደበኛ የቤት ሙቀት አይደለም። ስለዚህ ዘይትን ለማስቀመጥ ምርጡ ቦታ ከምድጃ ርቆ ባለ ቀዝቃዛ በሆነ የኩሽና መደርደሪያ ውስጥ ማስቀመጥ ነው። ዘጠነኛ ጨውና ስኳር። ጨውና ስኳር በተፈጥሮ እጅግ ዝቅተኛ እርጥበት ያላቸውና ባክቴሪያን በቀላሉ ሊያጠቃቸው የማይችሉ ዘላቂ ምግቦች ናቸው። እነዚህን ነገሮች ፍሪጅ ውስጥ ማስቀመጥ ግን ሙሉ በሙሉ አላስፈላጊ ከመሆኑም በላይ ጥቅማቸውን ያጠፋል። በፍሪጅ ውስጥ ያለው ከፍተኛ እርጥበት ወደ ጨውና ስኳር ውስጥ ዘልቆ በመግባት ቅንጣቶች እርጥበቱን እንዲመጡና እርስ በርስ ተጣብቀው እንዲያያዙ ያደርጋቸዋል። ይህ ደግሞ ለአጠቃቀም አስቸጋሪ እንዲሆኑና የንጽህና አጠባበቃቸው እንዲቆሽሽ ያደርገዋል። ጨውና ስኳር ምንም አይነት ቅዝቃዜ ስለማይፈልጉ አየር በማያስገባ ንጹህ ዕቃ ውስጥ አሽጎ በደረቅ የቤት ሙቀት ውስጥ በማስቀመጥ ብቻ ለዓመታት ያለምንም ብክነት መጠቀም ይቻላል። አስረኛ አፕል ወይም ፓም። አፕልን ለበርካታ ቀናት አልፎ ተርፎም እስከ 2 ሳምንት ድረስ በቤት ውስጥ ያለምንም ችግር በደህና ማስቀመጥ ይቻላል። ፍሪጅ ውስጥ ማስቀመጥ የመቆያ ጊዜውን በትንሹ ሊያረዝመው ቢችልም ለአጭር ጊዜ አጠቃቀም ግን በፍጹም አስፈላጊ አይደለም። እንዲያውም በቤት ውስጥ የቆየ አፕል የተሻለ የተፈጥሮ ጣዕም፣ መዓዛና ጥንካሬ ይኖረዋል። ነገር ግን አፕልን በተመለከተ ልናውቀው የሚገባ ትልቅ የሳይንስ ሚስጥር አለ። አፕል በተፈጥሮ ኤትሊን የተባለ የመብሰያ ጋዝ በከፍተኛ መጠን ይለቃል። ስለዚህ አፕልን ፍሪጅ ውስጥም ሆነ ውጭ ስናስቀምጥ እንደ ሙዝ፣ አቮካዶ ወይም ሰላጣ ካሉ ሌሎች የአትክልትና ፍራፍሬዎች አጠገብ ማስቀመጥ የለብንም። ይህ ጋዝ በአቅራቢያው ያሉትን ሌሎች ምግቦች ያለ ሰዓታቸው በፍጥነት እንዲበሰብሱና እንዲበላሹ ስለሚያደርግ አፕልን ሁልጊዜ ለይቶ ማስቀመጥ ይመረጣል። 11ኛ ኮምጣጤ ወይም ሆት ሶስ እና ሶያ ሶስ። እነዚህ በኩሽናችን ውስጥ በብዛት የምንጠቀማቸው ማጣፈጫዎችና ሶሶች በተፈጥሯቸው ከፍተኛ አሲዳማነት ያላቸው ወይም ፈርመንቴሽን ሂደት ያለፉ ናቸው።
ይህ ማለት ራሳቸውን ከባክቴሪያ መከላከል ከፍተኛ የተፈጥሮ ብቃት አላቸው። ያልተከፈቱ የሶስ ወይም የኮምጣጤ ዕቃዎችን ፍሪጅ ውስጥ ማስቀመጥ ሙሉ በሙሉ አላስፈላጊ የቦታ ብክነት ነው። እነዚህ ምግቦች ሳይከፈቱ በፊት በመደርደሪያ ላይ ለረጅም ጊዜ መቆየት ይችላሉ። ከተከፈቱ በኋላ እንኳን ፍሪጅ ውስጥ ማስቀመጥ እንደ ምርጫ ነው እንጂ ለደህንነታቸው ሲባል ግዴታ አይደለም። እንዲያውም እንደ ሆት ሶስ ያሉ ምግቦች ፍሪጅ ውስጥ ሲገቡ የቃሪያው ኃይለኝነትና የቅመማ ቅመሙ ጣዕም በቅዝቃዜው ምክንያት ሊቀንስ ይችላል። ስለዚህ ከፍሪጅ ውጭ ማስቀመጥ ዋና ጣዕማቸውን ለመጠበቅ ይረዳል። በአጠቃላይ ሲታይ ፍሪጅ ለሁሉም የምግብ አይነቶች ፍጹም መፍትሄ እንዳልሆነ መረዳት አለብን። ብዙ ተፈጥሯዊ ምግቦች በቤት ውስጥ ትኩስ፣ ጣፋጭና ገንቢ ሆነው እንዲቆዩ በተፈጥሮ የተዘጋጁ ናቸው። ያለ አስፈላጊነቱ ፍሪጅ ውስጥ ስናስቀምጣቸው ጣዕማቸውን፣ ውድ የሆኑ ንጥረ ነገሮቻቸውንና መዋቅራዊ ጥንካሬያቸውን እናሳጣቸዋለን። አልፎ ተርፎም እንደ ድንች ባሉ ምግቦች ላይ ለጤናችን ጠንቅ የሆኑ ውህዶችን እንፈጥራለን። የምግብ አቀማመጥ ሳይንስ በአግባቡ መረዳት በቤታችን ውስጥ የሚባክነውን ምግብ ለመቀነስ፣ የቤተሰቦቻችን ጤና ለመጠበቅና የምግባችንን እውነተኛ ጣዕም ለማጣጣም የሚረዳ ቀላል ግን እጅግ ጠንካራ መንገድ ነው። የዛሬው የጤና ትምህርታችን ይህንን ይመስል ነበር። መረጃው ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ማጋራታችሁ እንዳትረሱ። በቀጣይ በሌላ ድንቅ የጤና ትምህርት እስከምንገናኝ ጤናችሁን ጠብቁ ባይ